Simi dicai malala hanota sinto bidi betes hoya esa ilona raesha omiogeta upiana ikale balya gamma esa geta haida mereka nunda warate akageta kawato namata kawalai sunto geta esa ilona raesha omiogeta upiana ikale balya gamma esa geta haida mereka nunda warate akageta ኑናራ ዲያጌ ኡባጦኒያጋ ከኛ ጋር ያለው ከሁሉም በላይ ነው። ለዲቻ ድል ሁሉም በጋራ ይሰለፋል። ምክንያቱም ዲቻ ለወላይታ የደስታ ምንጭ ነው። ጦና መተታ እግር ኳስ በወላይታ የሁሉም ነው። ዲቻ ደግሞ የኩራት ምንጭ፣ የማንነት መገለጫ። ሕፃን አዋቂው፣ ሀብታም ድሃው በዲቻ ይደሰታል። ዲቻ ሶዶና አካባቢዋ ላይ ለሁሉም ማህበረሰብ የደስታ ምክንያት ነው። እዚህ ክለቡን እንዳቅሙ ማይደግፍ የለም። እናቶች ከጉሊት ገበያ ሳይቀር ዲቻን በገንዘብ ለመደገፍ አይሳሱም። ባረካ ቦዲቲ፣ ጋሱፖና ሌሎች የሶዶ አጎራባች የወላይታ የገጠር ወረዳዎች የሚገኙ አርሶ አደሮች ሳይቀሩ ለዲቻ በደረሰኝ ያዋጣሉ። ባጃጆች በዲቻ የሎሚ ቀለም ባለው ባንዲራ ደምቀዋል። የጆሮ ታምቡር የሚበጥሱ የአይሱዙ ክላክሶች ከአጅሬ ሲኖ ጋር ታጅበው ዋና ከተማዋን ሶዶን መተንፈሻ ሳጥተዋታል። የሞተሮች ሰርከስ ኦሎምፒክ ኢትዮጵያ ቢካሄድ የሶዶ ወጣቶችን ማን ያሸንፋል? መልሱ ቀላል ነው፣ ማንም። አድማጮች፣ ከዓመታት በፊት ከወላይታ ዲቻ እግር ኳስ ክለብ ወርቃማ ታሪክ ማስታወሻዎች ወደር አልባ ከሆነው የግብፁ ዛማሌክ ድል ጋር በተያያዘ በሶዶ በነበረ ቆይታ በዳሞት ተራራ ሞገስ በተከበበችው ሶዶ ዛሬም የዛማሌክ ድል ይታወሳል። እግር ኳስ በወላይታ ሲበዛ ይወደዳል። ባለተሰጥኦ አቅም ያላቸው ወጣቶች በየቦታው ባልተመቹ አዋራማ ሜዳዎች ይታያሉ። በካዎ ጦና ሀገር የዲቻ ልምምድ ሳይቀር በሺዎች ይታያል። ዲቻ ማለት እድገት ነው። ዲቻ ማለት ፍቅር ነው። ዲቻ የታታሪነት ሚስጥራችን፣ የመተባበራችን ውጤት ነው። ኤፍሬም ጦና መተታ ከዲቻ ጋር የፕሪሚየር ሊጉን ዋንጫ ማሸነፍ፣ በኢትዮጵያ እግር ኳስም በደጋፊዎቻችን ታጅበን መድመቅ የምንጊዜም ህልማችን ነው። አንድ ቀን ይሳካልናል። ጉዟችን ግን ከፈተናዎቻችን ጋር ይቀጥላል። ጨዋዎቹ የዲቻ ደጋፊዎች በቀልብ ሰቢ ዴንዴሾ ዳንሳቸው ተውበው ህልሞቻቸውን ይናገራሉ። በኢትዮጵያ ኳስ እንደ ወላይታ ዲቻ ያሉት ህዝባዊ መሰረት ያላቸው የመጡበት አካባቢያቸውን የሚወክሉ ክለቦች ተመልካች በናፈቀው በደካማው ኳሳችን የተስፋ ደውል ምልክቶች ናቸው። እንዴት ካላችሁኝ ቢያንስ የሀገራችን እግር ኳስ መኖሩን የሚያስታውሱን፣ ኳሱ ሳያስደስታቸውም የስቴዲየም ድምቀት ለሆኑ ደጋፊዎች መካሻ ናቸው። በተለይ እንደ ወላይታ ዲቻ እግር ኳስ ክለብ ያሉት ደግሞ አሁንም ዋና ህልውናቸው የመንግስት በጀት ላይ ቢሆንም ቢያንስ ከሌሎች ሳንጠራቸው ከምናውቃቸው ግን አንድም ቅንጣት ደስታ እንኳን ለህዝብ ሳይፈጥሩ ደጋፊም ሳይኖራቸው እየተጓዙ ካሉ የሀገራችን ተጧሪ የከነማ ክለቦች በተቃራኒው ወላይታ ዲቻ በብዙ ማይል ለደጋፊዎቻቸው ቅርብ ከሆኑ ጥቂት የሀገራችን እስቲ ደጋፊያችሁን በእግር ኳስ ቋንቋ አሳዩን ቢባሉ ደረታቸውን ነፍተው ስቴዲየም ሞልቶ ማቅረብ ከሚችሉ ክለቦች አንዱ ወላይታ ዲቻ ስለመሆኑ እኔ ምስክር ነኝ።
ወላይታ ዲቻ ምስረታው አጭር ቢሆንም ሊበረታቱ ከሚገቡ ህዝባዊ መሰረት ካላቸው ክለቦች አንዱ ቢሆንም ምን ያህል የደጋፊዎቹን ሀብት በአግባቡ ይጠቀማል የሚለው እንደ ሌሎች ጥቂት የሀገራችን ክለቦችም የሚነሳበት ቁልፉ ጥያቄ ነው። ዲቻ ከሀገራችን እግር ኳስ ዕድሜ ጠገብ ክለቦቹን በላይ የተመዘገቡ በመቶ ሺዎች ደጋፊዎች ያሉት ሆኖ መሰረቱን እንደራሳቸው በሚያዩት የወላይታ ህዝቦች ልብ ውስጥ የኖረ ክለብ ነው። ያኔ ከዓመታት በፊት ወላይታ ዲቻ በካፍ ቻምፒየንስ ሊግ ዛማሊክን ጉድ ሲሰራ በዛ ወርቃማ የክለቡ የውጤታማ ዓመት ሞተራቸውን ሽጠው ዲቻ በዞረባቸው የአፍሪካ ከተሞች ለመዞር የተዘጋጁ ደጋፊዎችን አይተናል። ዲቻ የወላይታ እናቶች ከመቀነታቸው ዛሬም ድረስ ያላቸውን የሚያዋጡለት ዕድሜ ጾታ የማይገድበው ተወዳጁ እግር ኳስ ክለብ ነው። በካኦ ጦና ምድር ኑናራ ዲያጌ ኡባ ጦኒያጋ እኛ ዲቻዎች ከፈጣሪያችን እርዳታ ጋር ሁሌም አሸናፊ ለመሆን እንጥራለን። ይህ የዲቻዎች እምነት ነው። የጦና ንቦቹ ተወዳጁ ነገር ወላይታ ዲቻ እግር ኳስ ክለብ። እግር ኳስ በወላይታ። ኤፍሬም የማነ ነኝ። በአንድ ወቅት ከሶዶ ወላይታ የነበረ ማስታወሻ። አድማጮች ይህ አስደናቂ ህዝባዊ መሰረት ያለው የወላይታ ዲቻ እግር ኳስ ክለብ ታላቅ ታሪክ ነው። የወላይታ እናቶች ጭምር ከመቀነታቸው 5-10 ብር ለህልውናው የሚያዋጡለት የሶዶና አካባቢዋ የኩራት ምንጭ የሆነ ህዝባዊ ክለብ አችን ምስራቿን ተውዳይስ ፖስፖንዳና ጭመተኪታይስ ሉአወተወጋ ለቀሟን ያይተናጋይስ አባዮ ፔሻየው ኦኒ ኦናራ ሲንታውኑ ዲቻራ ንቦቹ ከጦና ይናደፋሉ፣ መረብ ካገኙም ያስቆጥራሉ። አድማጮች በደቡብ ክልል የራሱን የእግር ኳስ ተሳትፎ አሻራ በሀገር አቀፍ ደረጃ እያስቀመጠ የመጣው ወላይታ ዲቻን ምስረታውና ታሪኩ ምን ይመስላል? ትሪቡን በትውስታ መሰናዶው ዛሬ በወፍ በረር ያነሳል። አብራችሁን ቆዩ። የጦና ንቦቹ ፈጣን ጉዞ ጦና መተታ እግር ኳስ ከመዲናችን አዲስ አበባ 300 ኪሎ ሜትር በምትርቀው ወላይታ ሶዶ በ1960ዎቹ በወላይታ ዳሞት ስፖርት ክለብ አማካኝነት ተዋወቀ። ከ50 ዓመት በፊት በንጉሱ ዘመን ያኔ ወላይታ ዳሞት በዳሞት ጋሌ ዋና ከተማ ቦዲቲ፣ አረካ ጋሱባ፣ ሶዶ፣ ባዶሶ፣ ባሌ ሻንቶና ሀለላ የመሳሰሉ ወረዳዎች በነበረው የነቃ ተሳትፎ በአካባቢው ነዋሪ ዘንድ ተወደደ። የወላይታ ወጣቶችም ኳስ ጨዋታን ያዘወትሩ ጀመር። በደቡብ ክልል ልዩ ልዩ ሻምፒዮናዎችም አካባቢያዊ ይዘት ያላቸው ጠንካራ ውድድሮች ተጀመሩ። በሰሜን ኦሞ ጋሞ ጎፋ፣ አርባ ምንጭ፣ ወላይታና ሲዳማ የነበሩ የደርቢ መንፈስ ያላቸው የወረዳ ፉክክሮችም ለክልሉ እግር ኳስ መጠናከር የላቀ አስተዋጽኦ ማበረከተ። የዳሞት አይረስ የውለታም እነ ወላይታ ቱሳና ወላይታ ፔፕሲን ፈጠረ። ወላይታ ቱሳ በኢንተርናሽናል መድረክ ከደቡብ ክልል ቀዳሚው ሀገርን ወክሎ የቀረበው ክለብም ሆነ። ጌታውን ታደሰ የቱሳው የጎል ዘብ፣ ሙሴ ጳውሎስ፣ ኢብራሂም ረሺድ፣ በቀለ ባልቻ የመሳሰሉ ድንቅ ተጫዋቾችም ታዩ። ጊዜው 1980ዎቹ። ቱሳ መቀመጫውን ሶዶ ያደረገ ከወቅቱ የሀገራችን ጠንካራ ተፎካካሪ ክለቦች አንዱ Kasbes Yeah Yenya Walaita Dija 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 Yenya Walaita Dija
አሁን የጦና ንቦቹ ጦና መተታ መነሻ ጊዜ ቁጭት የፈጠረው ታታሪነት የወላይታ ንቦችን ፈጠረ። ምክንያት በዳሞት አይረሴ ውለታ በወላይታ ቱሳና ወላይታ ፔፕሲ ተወክለው ከራስ ባለፈ እስከ ብሔራዊ ቡድን የዘለቁ ኮከቦችን ያፈሩት ወላይታዎች ሩቅ ተጉዘው በተለያዩ ምክንያቶች የፈረሱት ታሪካዊ ክለቦቻቸውን የሚዘክር ጠንካራ ክለብ ሊፈጥሩ ከሚሊኒየሙ ማግስት ተንቀሳቀሱ። የሶዶ ቦዲቲ ያረካ በሌ ሻንቶ ሀለላ ጋሱፓ ወጣቶች 2002 ወላይታ ዲቻን ፈጠሩ። ታይቶ የማይጠፋው ታላቅ ህዝባዊ መሰረት ያለው የወላይታ ህዝብ ታሪክ ባህልን የሚወክለው ከዲቻ ባሻገር ድንበር ተሻግሮ በኢንተርናሽናል መድረክ ሀገርን ለመወከል የተዘረጋ ህልምና ዓላማን ያነገበው የሶዶ ወጣቶች የኳስ ፍቅር የጦና ንቦችን አጀገነ። ኦኒ ኦናራ ሲንታውኑ ዲቻራ ንቦቹ ከጦና ይናደፋሉ፣ መረብ ካገኙም ያስቆጥራሉ። አሁን ወላይታ ዲቻ በአጭር ጊዜ ምስረታው ፈጥነው ከጎለበቱ ህዝባዊ መሰረት ካላቸው የሀገራችን ክለቦች አንዱም ሆኗል። ከምስረታው 4 ዓመታት ቆይታ በኋላም ምስጋና ለአሰልጣኝ መሳይ ተፈሪ ይግባና 2006 ላይ ፕሪሚየር ሊጉን ተቀላቅሎ ለሀገራችን እግር ኳስ ተጨማሪው ግብዓት ሆኗል። ስማችን ከታላቁ ንጉሳችን ጦና ታታሪነት የተወረሰ እንደ ንቦቹ የምንናደፍ በጠንካራ ስራ ታላቁ የአፍሪካ እግር ኳስ ክለብ ዛማሊክ ፊት የቆምን ግን ዛማሊክ ኃያል ነው ብለን ማንፈራ የጦና ንቦች ነንኛ። ጦና መተታ አድማጮች፣ ይህ የወላይታ ዲቻ ደጋፊዎች እምነት ነው። ከ50 ዓመት በፊት ምስጋና ለወላይታ ዳሞት ወጣቶች ይግባና በእግር ኳስ ፍቅር የተለከፉት ዲቻዎች በብዙ ጣውረድ ታይተው ከከሰሙት የወላይታ ቱሳ ታላቅ ውለታ ማግስት በአካባቢያቸው ባህልና ቀለም የደመቀ በአጭር ጊዜ ምስረታ በብዙ ሺህ የሚቆጠሩ ደጋፊዎችን ያፈራ የወላይታ ህዝብ ኩራት የሆነ ክለብ ፈጥረዋል። ኦኒ ኦናራ ሲንታውኑ ዲቻራ ንቦቹ ከጦና ይናደፋሉ፣ መረብ ካገኙም ያስቆጥራሉ። ዲቻ ኑናራ ዲያጌ ኡባ ጦኒያጋ ከኛ ጋር ያለው ከሁሉም በላይ ነው። ለዲቻ ድል ሁሉም በጋራ ይሰለፋል። ምክንያቱም ዲቻ ለወላይታ የደስታ ምንጭ ነው። ጦና መተታ ወላይታው ጋንሳ ሲ